አይሰሙም። አይሰሙም። ወዴት ላምጣው ስልክ? እዚህ ላድርገው። አሁን ይሰማል። 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 አሁን ይሰማል። ጎረቤት አመተኛ ናቸው። ይሰማል። ይሰማል። እና ይሻሉ አዲስ ልጅ አዲስ አምስት የተባለች አይተኸዋል? አዲስ አምስት አንተ ሀገሪቱ ያለ ደግሞ ሆኖ አይደለም የፍጅው ልጁ ጌታ ሆይ አይሰማኝም። ድምፅሽ ቀይር፣ ድምፅሽን ቀይር፣ ድምፅሽን ቀይረው፣ ድምፅሽን ቀይሩ፣ ድምፅሽን ቀይረዋለሁ። ወይ ቆይማ ድምፅ ህብራችሁ ነው የማይሰማው ወይ ህዝቡ ስጠኝ፣ ህዝቡ ማስነን ነው ጠልፋል። አሁን ብር እየበረረ ነው እንጂ እንደዚህ አይነት ትንሽ ማሻሻያ አካውንታችን እንጂ ወደ መለከት ስንገባማ ሰይጣን እንዳየ መላእክት እንዳየ ሰይጣን የሚሆኑት እየበረሩኝ ነው። ቆይ አንዴ ቆይ። አልወጣም እንትን አላለም። ማንንም አላየሁትም፣ አልሰማሁም። ያው በራሱ አታጨነኝ አላጨናንቀውም። ዋናው መፈቷቱ ነው። ግን ያው ከእሱ ጋር የነበረው ልጅ የወጣው ልጅ አንዳንድ ነገር ሲያወራ ትሰሚያለሽ። ግን እንደ ድሮ ይሆናል ብዬ አልገምትም። ኧረ እዚህ ጋር 20 ሰው ቁጭ ብሎ ቢያይሽ ይሻላል። ጂጂ የምሬን ነው የምልሽ። አንዳንዴ ጭምጨማም ሲበዛ መጥፎ ነው። እኔ ያየሁት ሶሻል ሚዲያ ላይ ምንድን ነው የሚወድሽ ሰው ይኖራል፣ ግን አንዴ ከጠፋሽ ጠፋሽ ነው። ማንም ሀይም በሀይም አይልሽም እያለች ነው እዚህ ጋር። አሁን እኔ አንዳንዴ የጠፉ ጊፍተሮች አሉ ብዙዎቹ፣ እና አንዳንዴ በውስጥ እጽፍላቸዋለሁ ቢመልሱም ባይመልሱም ሎንግ ታይም ማቃቸው እና ሰው ለምን ጠፋ አይልም። መጥፋታቸውን ብቻ ነው የሚያስብ፣ ወይ አለመስጠት ነው ምናምን ብሎ ነው የሚያስብ። ግን ይሮኖ ዋስጎኖ አሁን የሆነ ማቲ የሚባል ልጅ አለ ኢትዮጵያ፣ ድሮ ጌመር ነበር። በጣም ቆንጅዬ ጠይም ልጅ የሚያምር በጣም ደስ የሚል ስርዓቱ ራሱ ደስ ሲል አይቼው አላውቅም። እኔ እዚህ ማቲ የሚባል የሆነ ጠይም ልጅ በጣም ቆንጆ ማይ ጋድ ብዙዎቹ አቁመዋል። እና አንዳንዴ ያው የተጨበጨበላቸው ሰዎች የት ነው ያሉት? አሁን የሉም እንዴ። ሶሻል ሚዲያው ረጭ ብሏል። ረጭ አስቀዝ ማድረግ ታሰሩ ነው የሚመስልሽ? ኧረ እንኳን አቀዘቀዙት እንዴ። እነዚህ ኤቭል እና ዴቭል ነው እኮ የሆኑት። ጆሮ መቆረጥ ምናምን ድስትና ላይክ ፈንም አይደለም። ይሄ ተናግሬያለሁ እኔ ከመጀመሪያው ስናወራበት ነበርሻ አብረን ነበርና አንዳንዱ በጣም ነው የሚያስቀኝ ምናምን ይላል። እንዴት ያስቃል? ጆሮ እየተቆረጠ ጋይስ ምንድን ነው የሚያስቀው? ይሄ እንዴት ሊያስቅ ይችላል? እንደዚህ አይነት ነገር የማይመስል ነገር። አሁን ይኸው ቤቱ ሁሉ ሲዘጋበት እዚህ እየመጣ ቁጭ ይል ጀመር። ጠቅላላ ሲዘጋበት እዚህ እየመጣ እንደ ንብ ይሰፋኝ ጀመር። አሁን ያደርቅሽ ጀመር። ክርስቶስን ሁሌ ልቀባች እንዴ። አንዳንዱ ወንድ ፊት እኮ እየተቀባ ሜካፑን ማክሰር ሆነ እኮ እዚህ አካባቢ። ሾርኔ ይላል ሾርኔ። ፀጉርሽ እንደዚህ ያደረግሽው ትላንትና አይቼው ነበር። እንደዚህ ሆነ ቪዲዮ ያምራል። ይሄ እኮ ነው ራሱ ነው። ግን አሁን እንትን ሊቪንግ ኮንዲሽነር አድርጌበት ነው። ይሄ ከለር አዝዤዋለሁ። እስቲ ቆይ ይሄ ነው ራሱ በርገንዲ እኮ ነው። በጣም ያምራል። ደስ ይለኛል። ይሄ ደግሞ ያምራል። ይሄ አሁን አልደረቀም። ሲደርቅ ብታየው እንደዛኛው ነው የሚሆን። እንዳየሽው በጣም ነው የሚያምረው። አቀጣችሁ እዚህ ምን ቲክታክ ላይ ትልቅ ለየት ያለ ነገር ነው የምታደርግ። እኔ ይህን ፀጉር ከስንት ጊዜ በኋላ እንዳደረኩት ታውቂያለሽ? ሲያምር ግን እሺ ሲያምር። እኔ እኮ ቆይ
አንድ አይነት ሆነን እኮ ማሚ አንድ አይነት ሆነ እንዴ? በጣም ቆየን እኮ። ኧረ ጂጂ እኮ እኔ ትመችኛለሽ። ላፍጀሬ ላፍጀሬ ደስ ይላል እኮ ጋብቻው ላይ በኋላ በጣም ተሰልት ያለሽ ወይ ላፍጀሬ እኮ ደስ ይላል። ኦፍኮርስ አም ሲንግል እኔ ችግር አንዳንዱ ችክ አለ ቦይፍሬንዱን በልተሽበት ከሱ ጋር ተኝተሻል እንዴ ብላ ምትደውላለች። አንዳንድ ነፍራራ እንደው ብተኛ ስነግርሻለሁ ቆረቆንዳ ራስ። ኧረ እንደው አንዳንድ ጅልጥ እኮ አለ ክርስቶስ። ሴቶቹ በልተው እንዳልበሉ ነው ባህሪያችን ይታወቃል። እንደዛ ነው እንጂ ታዲያ የምታረጊው ተኝተሻል አሉ ብላ ምትደውላለች። ብትተኛ እንደው ወይ ጉድ። ምን አይነት ቆንጅና ትወጃለሽ? እንደ ኤክስሽ አይነት ነው ወይስ ሌላ እንትናች? ኤክስሽ ማለት ብዙ እኮ ናቸው ኤክሶች። እኔ ጂጂ ማቀዋለሁ እኔ ያስለሌላ ሞቅ ፈፈን በለው ብዬ ነው። እኔም ማቀ ልጆችሽን አባት ነው። እኔ እውነት እግዚአብሔር እኔ ሌላ ላየው አንቺ ስታወሪ ነው እንጂ እንደማላቅ ታውቂያለሽ። እኔ አሁን የጆኒ ባህሪ ደስ የሚለኝ ቤት ውስጥ ምን እንደሆነ ታውቂያለሽ? ስቲል ነው የምልሽ እኔና ጆኒ በጣም ፍሬንድ ነን ቤት ውስጥ ነው የምልሽ። ይሄ አሁን ሪሞቱን ይዞ እኔ ልከበር የሚል አይነት አይደለም ጆኒ። ላይክ የለም ፍሬንድሊ ነን በቃ ቤት ውስጥ ማለት ነው። አሁን አንዳንድ ሴት በአንደርዌይ ውነሽ ምናምን አንደርዌይ ስልሽ ይሄኛው ታንግ ወይ ደግሞ ፒኪኒ መሆን አይጠበቅበትም። ግን አሁን ዝም ብለሽ አጭር ነገር ለብሰሽ ባላቸው ላይ ፉን ማለት የማይችሉ ሴቶች እንዳሉ ታውቂያለሽ። ቤት ውስጥ አይችሉም ጭራሽ። አሁን ከጆኒ ምን ደስ ይለኛል ብትይ እንትን ነኝ ፍሬንድሊ ነኝ በቃ ቤት ውስጥ ማለት ነው። ቴንኪኒ ማር በቃ ፍሬንድ ነኝ። እንደ ባሌ ወጥ ተሰርቷል አልተሰራም የሆነ ነገር ምናምን እንደዛ አይነት ነገር ከእያንዳንዱ ሰው የምንወስደው ባህሪ ያለ ገባሽ? ጆኒ ምን ያደርገዋል ብትይ እንደ ልጅ ያደርገዋል። ያን ነው ባህሪው ነው እንጂ እኮ በጣም እኮ አሪፍ ነው ጆኒ። ላይክ እንደ ልጅ ሪስፖንሲቢሊቲ የምትይው ፋይናንሻል ሳይሆን አለ አይደል? እንደዛ አይነት ባህሪ ነው። አንዳንዱ ደግሞ አሁን እኔ ዝም ብሎ ተከበር ስለው ክምር ድንጋይ የሚመስል ወንድ አልፈልግም። ቤት ውስጥ ተሸክሞኝ ጅን ንብሎ እንደዚህ በቃ ጅን ንብሎ ክምር ድንጋይ አለ እኔን ማን የሚደፍረኝ የሚል እንደዛ አይነት ሰው አይደለም ያልኩት። እኔ በቃ ራሱን የሚያስከብር ኩል የሆነ ወንድ ሲባል አወራሩን የሚያይ በቃ ሪስፔክት ያለው እንደማለት ነው። ገባችሁ? ቤት ውስጥ ደግሞ ባልና ሚስት ስንሆን በጣም እኔ አሁን እንደፈለኩ ነኝ ቤት ውስጥ ነው የምልሽ። እኔ ዴት ያደረኩት ላይ ራሴ የሆነ ሰው ጋር እንደፈለኩ ነኝ ጂጂ በቃ እንደዚህ። ምን ያህል ኃይለኛ ወንድ ቢሆን ትንሽ ቤት ውስጥ እኮ ኃይሉ የለም እኮ ታውቂያለሽ። አዎ ግን ምን መሰለሽ ቤት ውስጥ አሁን ኃይለኝነትን እኮ ትዳር አይሰራውም እኮ ጂጂ። መግባባት፣ ሪስፔክት፣ ሪስፖንሲቢሊቲ መውሰድ ነው እንጂ እኮ ሁሉም ነገር ሲበዛ እኮ ያስጠላላ። እንደዛ ማለት እኮ የምትቀልጅበት ሰዓት አለ ምናምን። ግን ፍሪደም በቃ ቤት ውስጥ ፍሪደም፣ ባልና ሚስት ሞር ፍሪደም ያለበት ቢሆን አሁን እኔ ልጠይቅሽ አዶናይ እና ጃኒን አይተሻቸዋል ወይም ደግሞ ሌላ ፎር ኤግዛምፕል ለምጠይቅሽ ኧረ ትሪፕል ነው ወሬ ቆሎና ጠላ ያዛችሁ። ኧረ እንንቀሳቀስ ተንቀሳቀስ ዝም ብላችሁ ወሬ ተንቀሳቀስ ውስጥ የሆነ ነገር ወሬውም እየሞቀ ይመጣል። የቤት ምናምን ሂዱበት። አንበሳ ቴንኪ ሜሪ። አንዳንዴ እኮ የእኛ ቤት ወሬ እኮ የሚወራ ነው የሚመስለው። የእያንዳንዳችሁ የነ ስንቄ የነ ድንቄ የነ አለሚቱ የነ ቤቲ የነ ጆሲ የነ ከበደ የነ ዛሉ ቤት እኮ ነው የሚወራው። ሲወራ አንቺ ብቻ ኮኩቲ እኮ የኔ ቆንጆ ሆነዬ ሌስ ጎስቲ እንንቀሳቀስ ቤተሰብ። ኧረ ተጠቃ ጥቃት ገባ ቤተሰብ። ሌሎቹ አይሉም እንዴ? ሁሉ ጊዜ በቃ አንድ ሰው ነው። ኧረ እኔ እሺ የሚያዘኝ ሙን ያረ እዚህ ጋር እኮ ጥቃቅና አነስተኛ አይሰጥም የኔ ፍቅር። በ3000 ፍላወር ከባድ ነው። ቴንክ ዩ ማማይ ገለቱማ። ትሪፕል ሲመጣ ትደርሱበታላችሁ። አሁን ለምሳሌ ማሚ አንቺ ማለት ከቦይፍሬንድሽ ጋር ስትሆኚ እንዳልሽው እንደ ፍሬንድ ብለሻል። ትጫወታላችሁ እንደዚህ በቃ ትሳሳቃላችሁ፣ ትትላፋላችሁ፣ ትጫወታላችሁ። እኛ ክርስቶስን ጂጂ የሆነ ጠብ ኑሮ ብቻ ካልተጣላን በስተቀር ይሄ ክር ያለ ጠብ ካልሆነ
መሳቅ አይደለም ከመሳቅ በላይ ነው የምንስቀው። ክርስቶስን ነው የምልሽ። በጣም በቃ አንዳንዴ ማለት ነው ወይ ማርዬ ገደልሽ ብሎ ከትከትከት እንባው እስከሚመጣ ድረስ እኔ ታስቂኛለሽ ይላል። ክርስቶስን ነው የምልሽ። በተለይ አንዳንዴ ሶፋው ላይ ፈርሰስ ብሎ ሪሞቱን ይዘ እናት ቤት አይደለ የመጣው ምን ይቀርብል ስለው በቃ ይሞታል። በቃ በሳቅ በጣም እኔ በጣም ነው እንትን ጭንቀትም አልወድም እኔ ጂጂ ማርያምን ነው የምልሽ። እዚህ ሚዲያ ላይ ከሰው ጋር እንደምጣለው እንዳይመስልሽ። እኔ ብቻ ማንፈልገው ነገር ሲደረግ ብቻ ነው በቃ በዛ ዘራፍ ካልኩ አልመለስም ስልሽ ይሄ 2 ቀን ምናምን ማኩረፍ የለም። እኔ እንደ በሽታ ነው ማየው 2 ቀን ማኩረፍ። እኔ ያው ዝም ብሎ 30 ደቂቃ ምናምን ዝምሽ ጃስ ያለሽ ከዛ በኋላ ስማርት የሆነ ሰው ወዲያው ፊክሲንግ ካረገው በቃ ፊክስ ተደረገ። አንዳንድ ሰው እኮ ጨጓራ ጉበት የሚል እኮ እያሳደረ እኮ ነው። ተጣልተሽ ምናምን ነገር ተጣልሽ በቃ እሪ ብለሽ ምናምን መጥቶ ሳም ቢያደርግሽ ትተያለሽ አይደል? አይ ሳም ምናምን እኔ እንደዚህ የሚደልለኝ ሰው አይደለሁም። በቃ ምን ልበልሽ ሲሪየስ የሆነ ነገር ላይ በቃ ሲሪየስ ነኝ እኔ። በቃ ይሄ መሳም ምናምን ጭራሽ እኔ ደሜን ነው የሚያፈለው እንደዚህ አይነት ነገር። በዛ ነገር መሆን የለበትማ። የምትቀየሹ ነው ቁም ነገር ከሆነ ቁም ነገር ነው በቃ ዳሴት። የት ሄዱ እነ ሳቅ ሪኮርድ? ኦኬ እንደዛ አድርጋችኋል ማለት ነው። ተላፍታችኋል ምናምን አድርጋችኋል። ግን አንዳንድ ሴቶች ግን ያንን ያላላችኋል በጣም እንባች እስከሚመጣ ነው እኔ የምስቀው። በጣም ክርስቶስን ነው የምልሽ። የሆነ ሳቅ አለኝ የራሴ በቃ እንደዛ አይነት ነገር ነው። ለምን እኛ እኮ ጥላቻ የለም። እኔ እና እሱ ጋር እኮ ጂጂ ጥላቻ እኮ የለም። ይሄ ዝም ብሎ አለመግባባት ሰው ላይ እስከ መቼ ነው ልጅ የሚሆነው? ሁሌ ልጅ እንዴት ትሆኛለሽ የሚለው ነገር ነው እንጂ ይሄ ባላየሁት ወደዛ በልልኝ ምናምን የሚባል ነገር የለም። እኔ እና እሱ ጋር እስቲል ነው የምልሽ በቃ እንደዛ ነው። አንዳንዱ ግን ተቋስሏል ታውቂያለሽ፣ ልብ ውስጥ አሁን አንዳንዱ ፈርሳም ገርሳም የሆነ ቦርጭ ያለው ሰው ታውቂያለሽ፣ ጅም ላይ ቢሮጥ አይከሳ፣ የሆነ ዳይት ቢገባ አይከሳ። አንዳንድ ፍቅር ደግሞ ጸቡ ከባድ ታውቂያለሽ። እንደዚህ አይነት ፍቅር ጸቡ ደግሞ ከባድ ነው። ቴንክ ዩ ሜሪዬ ቴንክ ዩ ኒና። አዎ ግን ብዙ ጊዜ ሰው የሚያመው ምን መሰለሽ ጂጂ ይሄ ቂም መያዝ መጥፎ ነው። አንዳንድ ሰው እኮ 2 ሳምንት 3 ሳምንት አይነጋገርም በትንሽ ነገር ጂጂ፣ በትንሽ ነገር። አንዳንዱ አፕስቴር ነው፣ አንዳንዱ ዳውንስቴር ነው፣ አንዳንዱ ሶፋ ላይ ነው የሚያድረው፣ አንዳንዴ የሆነ ነገር የማይክዱት አያምኑም እንጂ እንደዚህ አይነት ችግር ነው ያለው። እኛ በቀን 3 ልንጣላ እንችላለን ጂጂ። ያ ማለት ግን እንትን ነው ማለት አይደለም፣ ጥላት አይደለም። ዝም ብለሽ ፉን ማለት ነው። አዎ በቃ እንደዛ ነው። 1 ደቂቃ በጣም ተጣልተ ምናምን ማር ይሄን ነገር ታደርጋለሽ ማር እንደዚህ ነው በቃ። አሁን አንዳንዱ ሲበሳጭ ራሱ ስም ይቀይራል። የቦይፍሬንዱ ወይ የባሉን ምናምን ሲጠራ የሆነ ነገር ከበደን አሁን ሃኒ ስትለው ቆይታ ከበደ ታነሳው ምትላለች ተሎ ብላ። እኔ እንደዛው ነኝ። ብናደድም ባልናደድም ደስ ይላል። በላይሽን ካወቅሽ ምናምን ነገር አይ ኖ እኔ ስቲል ማር እያልኩ ነው የማወራው። አሁን እስቲ እግዚአብሔር ክርስቶስ እሱም እንደዛው ነው። ምንም ችግር የለብኝም እኔ። ይገርማል ግን እናንተ እኮ ግላንተ ነገር እኮ በጣም አብስትራክት ፌክ የሆነ ነገር እኮ የለም እኮ ጂጂ እኛ ጋር። ክርስቶስን ነው የምልሽ፣ ፈጣሪ በሚያውቀው ነው የምልሽ። ምንም አይነት ፌክ ነገር የለም እኛ ጋር። በቃ ስናደድም አሁን እዚህ ጋር ቁጭ ብሎ እየተጣላኝ ከሆነ እዚሁ ላይ ነው እኔ በቃ ላይክ እንደዛ ነው። ለምን ለእኛ ምንም አይነት ችግር እንትን አይለኝም፣ ለእኔ ባዘር አያደርገኝም። ራስሽን መሆን ነው የምልሽ። ገባሽ? ራስሽን አለመሆን እኮ ነው ሰው የጎዳው። ቁጭ ብሎ ማሰብ ያቃተው እሱን ነው ጂጂ። እኔ አሁን ከጆኒ ጋር መጣላቴ ጎረቤቴ ብሰማ ባሰማኔ ምን አገባኝ እንዴ? ክርስቶስን እሱ እኮ ነው ችግር ያመጣው። ቴንኪዩ ዌብሳይት ቴንኪዩ። ችግር ያመጣው እኮ ጎረቤት ምን ይለኛል ነው እኮ። አበሻ እኮ እዛ ሀይዱን እየተባለ ሰምታ ይሆን እንዲህ ይላል። እሷ የምጠይቅሽ እኮ ስለ ሰላምታ ነው፣ ደህና ዋልሽ እያለች። እነሱ መጣላቴን ሰምታ ነው እንዲህ ይላል። እኔ ያን ባዘር አያደርገኝም። እኔ ጎረቤት ሰማኝ ብለው እኮ ነው ሁሉም ተቆሳስለው አብረው የሚኖሩት። ከዛ ያ ነገር ጋስዋይ ብዙ ቤት ፕሮብሌም ያለው የሰው ቤት ስትሄጃ በጣም ግጥም አድርገው ተጣልተው ሲሰዳደቡን የቆዩ የሆነ ዝግጅት አዘጋጅተው ቤት ውስጥ
ልክ ስትሄጂ ሃኒ ባኒ ነው የሚባባሉት፣ ግን የመጨረሻ ተቋስለዋል። ለምን ይከንቲያል ሪድ ታረጊያለሽ ፊታቸው ላይ በቃ የሆነ ትልቅ በሽታ እንዳለ የችግር በሽታ እና ያነ ነው ችግሩ። ላይክ መደበቅ ይላሉ ብዙ ሰዎች። አይ ዶንት ኖ መደበቅ አይ ዶንት ቲንክ ሶ ሄልዚ አይደለም ለኔ መደበቅ። አማራጭ ማጣፍ አንዳንድ ሰው መደበቅ ነው የሆነ ላይፍን አደባባይ ላይ ለማውጣት ይላሉ ምናምን